አዎ እንግዲህ ይሄ ቃል ቀድሞ በነቢያት የተነገረ ኃይለ ቃል ነው። ከእግዚአብሔር ቤት መረቅናችሁ። አስቡት እንግዲህ ይህንን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። እንግዲህ ዳዊት ተናገረው ስንል ዳዊት መልእክተኛ ነው እንጂ የራሱ የሆነ ከራሱ የመነጨ ምንም ኃይለ ቃል የለውም። አሁን እኛም የምንናገረው አባቶቻችን በመንፈስ ቅዱስ ተመርተው ከእግዚአብሔር ተነግሯቸው የጻፉትን ያስተማሩትን ይዘን እንጂ ከራሳችን የሚወጣን አንድም ነገር የለም እና የቀደሙት አባቶች ከእግዚአብሔር እኛ ደግሞ ከነሱ ሲሆን ምንም እንኳን እነሱ የተነገራቸውን ለእነሱ የተናገራቸውን እነሱ ደግሞ የተማሩትን ያስተማሩትን ብንናገረውም ብንከልሰውም መሪያችን አጋዣችን እግዚአብሔር ነው። ምስጢሩን ያቀብላል፣ ምሳሌውን ይመስላል፣ አንደበትን ይሰራል፣ እዝነ ልቡናን ይከፍታል። ሁሉንም የሚሰራው እግዚአብሔር መንፈስ ቅዱስ ነው እና እግዚአብሔር መንፈስ ቅዱስ ባናገረውና እግዚአብሔር መንፈስ ቅዱስ በሰጠው ሀብት ምን አለ? ከእግዚአብሔር ቤት መረቅናችሁ ይላል። ይህንን ኃይለ ቃል መዝሙር 18 መዝሙር 17 ቁጥር 26 ላይ እናንተም ስትመለከቱት አግኝታላችሁ። ያው እንግዲህ መቼም አሁን መጽሐፍ ቅዱስ የሌለው ሰው የለም። ያው ቁጭ ብሎ የሚያነብበት ሰዓት አይኖረውም እንጂ በሁሉም ዘንድ ያለ መጽሐፍ ቅዱስ። በተለይ አሁን ደግሞ ይኸው እንግዲህ እያንዳንዱ ሰው በሞባይል ስላለው በሞባይሉ ያልያዘው አይኖርም። መጽሐፉ እንኳን ባይገኝም በመጽሐፉ የያዘው ብዙ ነው። እርግጥ ለማንበብ ጊዜ ላይኖር ይችላል። አዎ ሁላችን ጊዜ አይኖረንም፣ ጊዜ ይጠብናል። ጊዜም ሲኖረን ድካም አለ። መቼስ ያው ካላረፉ ነገ ሰውን ስለማይገኝ እረፍት ያስፈልጋልና በዚያ ምክንያት ይቀርብን እንደው እንጂ መጽሐፉ አለ። ግን የተጠቀሰውን ኃይለ ቃል ያችን ምዕራፍና ቁጥሯን ይዞ ማየት መመልከቱ ይጠቅማል። ለካ እንዲህ ያለም አለ። አዎ ብዙ ጊዜ አባቶች ሲናገሩ ከራሳቸው ከህሊናቸው እያመነጩ የሚናገሩ የሚመስለው ሰው ስላለ መጽሐፉን ማየት ማስረጃ ማረጋገጥ ነው፣ ምስክር ነው። ለዚያ ብዬ ነው እና ከእግዚአብሔር ቤት መረቅናችሁ ይላል። ይህንን የሚናገረው ዳዊት ይሁን እንጂ ግን እግዚአብሔር ነው የሚያናገረው። እንግዲህ አሁን እግዚአብሔር እያናገረው ያለው እኛን እግዚአብሔር ነው። እኛ ግን ከራሳችን የምንናገር ሊመስለን ይችላል። አያችሁት? የሚናገረው እግዚአብሔር ነው። አሁን በዚህ ሰዓት ጉባኤን ከፍታለን ብለን አልገመትንም። እኔም አላስብኩትም። በራሴ በኩል እንደው ወደ ምኝታ እየወጣሁ ልተኛ ስል ነው። አጋጣሚ ይገርማል። ዛሬ ይመቻሉ ስትለኝ ነው እንግዲህ ወለተ ስላሴ ከሆነማ ብዬ ተመልሼ የመጣሁት እንጂ ልተኛ ትንሽ ቀርታኝ ነበር። ይገርማችኋል። ይሄ የሆነበት ግን ትእዛዙ ከእግዚአብሔር ነው። ይህች ቃል መነገር እንዳለባት ስላሰበ እግዚአብሔር እኛ ሳናስበው በእግዚአብሔር ሐሳብ በእግዚአብሔር ፈቃድ አሁን ያልታሰበ ጉባኤ አድርገናል እና ከእግዚአብሔር ቤት መረቅናችሁ ይላል። ከኋላ ላይ ግን ቁጥር 26 መጀመሪያዋ ላይ ይላል በእግዚአብሔር ስም የሚመጣ የተባረከ ነው። አያችሁት? በእግዚአብሔር ስም የሚመጣ ሁሉ የተባረከ ነው። ምክንያቱም እግዚአብሔር የሚልከው ባርኮ ስለሆነ ማለት ነው። እንግዲህ ሳይባርክ አይሰጥም። እግዚአብሔር ሳይባርክ የእግዚአብሔር ስጦታ የሆነ ሁሉ የተባረከ ነው። ከእግዚአብሔር ያልሆነ ስጦታ ደግሞ
ያው ለጊዜው ሲመጣ ደስ ቢልም ሳያምርበት ያልቃል። ሳይጠቅምም ይጠፋል። ይገርማቸዋል። ሳይጠቅም እና ከእግዚአብሔር የመጣ ሁሉ የተባረከ ነው። እንደ ምሳሌም ሳይሆን ነቢያትን ብናነሳ ከራሱ የመጣ ነቢይ ለማንም አልጠቀመም። ለማንም ይቅርና ለራሱም አልጠቀመም። ከእግዚአብሔር የተላከ ነቢይ ግን ራሱንም እኛንም ጠቅሞን እናገኘዋለን። እኛን የጠቀመን አስቀድሞ እግዚአብሔር አድሮባቸው ትንቢት ያናገራቸው በመሆኑ አምላካችን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በነቢያት ያናገረውን እርሱ ራሱ ደገመው። መጽሐፉን ይዘው አልገባቸው ያለውን አላምንበት ያሉትን መጽሐፉንማ ይዛችሁታል፣ ታዩታላችሁ፣ ታነቡታላችሁ፣ ግን አታስተውሉትም እንጂ በነቢያት እንዲህ ብሎ ተጽፎ የለምን እያለ በገዛ መጽሐፋቸው የገዛ መጽሐፋቸውን ምስክር እያደረገ ሰዎችን ይነቅፋቸው ነበረ። እንግዲህ እነዛ በእግዚአብሔር ስም ስለመጡ በእግዚአብሔር ስም የመጣ ስለሆነ ያው እስካሁን እንግዲህ ከኛም ጋር አለ ቃሉ፣ ወደፊትም ይቀጥላል፣ አይቋረጥም። በቀጥሎ ደግሞ በእግዚአብሔር ዘንድ በእግዚአብሔር ስም የተባረከ ማን መጣልን? እግዚአብሔር ራሱን ቃሉን ላከልን። በእግዚአብሔር ዘንድ የተባረከ በእግዚአብሔር ስም የተባረከ ማለት እንግዲህ እግዚአብሔር ባርኮ ቀድሶ ፈቅዶ ንሱ ተቀበሉ ብሎ የላከው ማለት ነው። ይሄም ኃይለ ቃል አስቀድሞ እግዚአብሔር በነቢያት ሲያናግር የመጀመሪያው ታላቁ ነቢይ ሙሴ ከእግዚአብሔር ትእዛዙን ሲቀበል ምን አለው እግዚአብሔር? በኋላ ዘመን አለው እግዚአብሔር በኋላ ዘመን አንተን የመሰለ እንዳንተ ያለ ለወገኖቹ የሚያዝን ለወገኖቹ የሚቆረቆር እንዳንተ ያለ ነቢይ ከመካከላቸው አስነሳላቸዋለሁኝ አለ እግዚአብሔር። ይገርማችኋል። ይህንን በኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ስንመለከት ነው የምናገኘውና እግዚአብሔር በኋላ ዘመን እንዳንተ ያለ ነቢይ አስነሳላቸዋለሁ ብሎ ለሙሴ ይህንን ኃይለ ቃል ሲናገር ስለ ልጁ ነበር የተናገረው። ሙሴ እንግዲህ ለወገኖቹ ለእስራኤል ተቆርቋሪ ነበር፣ በጣም ከሚገባው በላይ። በኃጢአታቸው እንኳን ምክንያት እግዚአብሔር ሊያጠፋቸው ፈልጎ ይህንን ጠማማ የማይሰማና የማይታዘዝ ትውልድ ላጥፋውና አንተን በሌላ ሕዝብ ላይ ልሹምህ ብሎ ሲለው ከግብፅ ምድር ያወጣኸውን ሕዝብ ከምታጠፋስ እኔን ከሕይወት መጽሐፍ ደምስሰኝ ነው ያለው። ይገርማቸዋል። ከግብፅ ምድር ለአባቶቻቸው የገባህላቸውን ቃል ኪዳን ጠብቀህ ልታወርሳቸው ከግብፅ ምድር ካወጣህ በኋላ በዚህ በረሃ ከምታጠፋቸውስ እኔን ከሕይወት መጽሐፍህ ደምስሰኝ ፋቀኝ ነው ያለው። እንግዲህ ሙሴ አስቡስ፣ ይህ ሕዝብ ከሚጠፋ እኔ ልጥፋ አለ። እንግዲህ ሙሴ ለወገኖቹ ለእስራኤል እንዲህ ተቆርቋሪ ነበረ። እንግዲያው የገዛ ወገኖች እኮ በእውነት ብዙ መከራ አድርሰውበታል፣ ነቅፈውታል፣ ንቀውታል፣ አሳዝነውታል። ግን እንደ ስራቸው ይጥፉ አላለም። እልከኞች ነበሩ። መቼም መጽሐፍ ቅዱስ እንደሚናገረው እንደ እስራኤል ያለ እልከኛና ሞገደኛ የለም። ጭክክ ያሉ ነበሩ። መጽሐፍ ቅዱስ ይህን ይላቸዋል። ይሄ ሆኖ ግን ሙሴ በጫንቃው ነበር ተሸክሟቸው ነው የኖረው እና ለወገኖቹ ተቆርቋሪ ስለነበረ እግዚአብሔርም እንዳንተ ያለ ለወገኖቹ የሚያስብ የሚቆረቆር ድካማቸውን የሚሸከም ስለነሱ ሕይወቱን አሳልፎ የሚገብር ከመካከላቸው አስነሳለሁ። በዚያን ጊዜ እኔም ደግሞ ቃሌን ከአፉ ላይ አደርጋለሁ። እሱም እኔ የላኩትን መልእክቴን ሁሉ ይነግራቸዋል። ያን ጊዜ ግን
እኔ የላኩት መሆኔን አውቃ የማትቀበለውን ነፍስ እኔ ራሴ እፈርድባታለሁኝ እያለ ይህንን ኃይለ ቃል ዘዳግም ምዕራፍ 18 ቁጥር 18 ላይ እናገኘዋለን። ይገርማችኋል። እንዲያው ከቁጥር 15 ጀምራችሁ ብትመለከቱት ለእናንተ ይጠቅማችኋል። ከወንድሞቻቸው መካከል እንዳንተ ያለ ነው ያስነሳላቸዋለሁ፣ ቃሌንም በአፉ አኖራለሁ። እኔም እንዳዘዝኩት ቃሌን ይነግራቸዋል። በስሜም የሚናገረው ሁሉ ያን ጊዜ የማይሰማውን ሰው ነው። እሱ በእኔ ስም የሚናገረውን ቃል እሱ በእኔ ስም የኔን ቃል ሲነግራቸው የማይሰማውን ሰው ሁሉ እኔ እበቀለዋለሁ ይላል። ነገር ግን ይናገር ዘንድ ያላዘዝኩትን ቃል በስሜ የሚናገር ነቢይ ይላል። እግዚአብሔር ሳይልከው እግዚአብሔር ላከኝ ብሎ ከራሱ አመንጭቶ የሚናገረውን ነቢይ ይላል እግዚአብሔር። እንግዲህ ያው ቅጣቱ እንደዚህ ሆኖ እንግዲህ በዚያም ላይ ፍርድ እንዳለበት ነው። እና አሁን ምንድነው በእግዚአብሔር ስም የሚመጣ የተባረከ ነው ቡሩክ ነው አለና ከእግዚአብሔር ቤት መረቅናችሁ አለ። ምርቃቱ ምንድን ነው? እስቲ እንደው እናንተ ገምቱ በራሳችሁ። አያችሁ፣ አሁን በዚህ ዓለም እንኳን ሰዎች ሲመርቁ እንደ ምሳሌ አድርገን ብንናገር አሁን ሙሽሮች ተሞሸሩ እንበል። መቼም ሙሽራ ተሞሽሮ ሲወጣ የሚሰጠውን ምርቃት ታውቁታላችሁ። አያችሁ፣ ሙሽራ ተሞሸረ። ሙሽራው ሙሽራይቱን ይዞ ሲሄድ ከሙሽራውም ቤት የሚሰጠው ምርቃት አንድ ነው። እንግዲህ የአብርሃም የሳራ ትዳር ያድርግላችሁ፣ በወንድ ልጅ ይባርካችሁ፣ ትዳራችሁ የሞቀ የደመቀ ይሁን። መቼም እንግዲህ ያው ታውቁታላችሁ። መቼም ትዳር ሲነሳ እነ አብርሃም ይነሳሉ፣ እነ ዘካርያስ ይነሳሉ፣ እነ ጸጋ ዘአብ ይነሳሉ። ደጋጎቹ አያችሁ፣ የተመረቁት ከአብራካቸው ደግ ዘር የወጣላቸው አብርሃም ይስሐቅን እንደወለደ፣ እነ ዘካርያስም ዮሐንስን እንደወለዱ፣ እነ ጸጋ ዘአብም ተክለ ሃይማኖትን እንደወለዱ ታያላችሁ። ትዳር ሲነሳ እነዚህ ይነሳሉ። እና ከእግዚአብሔር ቤት መረቅናችሁ ሲባል የተመረቀው ምርቃት ወንድ ልጅ ይስጣችሁ ነበር የተባለ ነው። አያችሁ፣ ወንድ ልጅ ይስጣችሁ፣ ጥቃት የሚመልስ የአባቱን ጥላት ድል አድርጎ የአባቱን ምርኮ የሚመልስ ወንድ ልጅ ይስጣችሁ የሚል ነው ምርቃቱ። አስቡት፣ ከእግዚአብሔር ቤት መረቅናችሁ። ጌታ እግዚአብሔር ተገለጠልን። ከመሠዊያው ቀንዶች ድረስ በሚያስተነትኑበት በደስታ በዓልን አድርጉ ይላል። ቀጥሎ ያለው ነበር እንግዲህ እና ጌታ እግዚአብሔር ተገለጠልን እስከ መሠዊያው ቀንዶች ድረስ በሚያስተነትኑበት በደስታ በዓልን አድርጉ ይልና አንተ አምላኬ ነህ፣ አመሰግንሃለሁ። አንተ አምላኬ ከፍ ከፍ አደርግሃለሁ፣ አንተን አምላኬን ከፍ ከፍ አደርግሃለሁ ይላል። ስለምን እግዚአብሔር መርቆኝ የአምላኬ የአባቴ የእግዚአብሔር ምርቃቱ ደርሶኝ በረከቱ ደርሶኝ የተናገረው ቃል ደርሶልኝ ወንድ ልጅ ስለሰጠኝ፣ አንገቴን ደፍቼ ተጠቅቼ የኖርኩት ልጅ ወልጄ በልጄ ጥላቴን ድል አድርጌ ተነጥቄ የነበረውን ርስቴን ጉልቴን ልጅ መለሰው ብለን ደስ ይለናል። አያችሁ፣ አሁን እግዚአብሔር በመረቀን ምርቃት በተሰጠን ወንድ ልጅ የተነጠቅነውን ሽፍታ ወንበዴ ማን አለብኝ የሚል ቀማኛ ነጥቆን የነበረውን ርስታችን ጉልታችን የመለሰልን ማለት ክርስቶስ ነው። ተመልከቱ፣ ክርስቶስ ርስታችን ጉልታችን ምን ነበረ? መንግስተ ሰማያት ነበረች።
መንግሥተ ሰማያትን ያሳጣን ማን ነበረ? ዲያብሎስ ነበረ። ዲያብሎስ ከመንግሥተ ሰማያት ከርስታችን ከእግዚአብሔር ከአምላካችን አለያይቶን የራሱ ባሪያዎች አድርጎን ለዘመናት ሲቀጠቅጠን ኑሮ ነበረ። የእሱን ተልእኮ ያስፈጽመን ነበረ። ባሪያዎቹ ገባሮቹ ነበርን። እግዚአብሔርን እንዳናመልከው እንዳናመሰግነው እግዚአብሔርን ደስ የሚያሰኝ ስራ እንዳንሰራ ዲያብሎስ የራሱን ስራ ያሰራን ነበረ። ምን እያደረገ? ጣዖት እያስመለከ ነፍስን እያስገደለ እያዘሞተ እያሰረቀ ክፉ እያስመኘ እያስጎራ የራሱ ማደሪያ አድርጎን ነበር። ይገርማቸዋል። እግዚአብሔር ያን ሁሉ ግፍ ተመለከተና ለዚያ ለተጠቂው ለተጠቃው ሰው ምን ሰጠው? ወንድ ልጅ ሰጠው። አንድ ብቻውን፣ ሁለት እንኳ ሳይሆን አንድ ብቻውን ይህን ዓለም አንቀጥቅጦ የገዛውን ዲያብሎስን ድል አድርጎ የሞተ መስሎ ሞተልኝ ብሎ ሰፍ ሲል የሞተ መስሎ ብድግ ብሎ ድል ያደረገው ነፍሱን በሲኦል ስጋውን በመቃብር አሳድሮ ሲኦል ወርዶ በረበረው። እሱንም ራሱን በመስቀል ላይ እንኳን እያለ የሞተ መስሎት ነፍሱን ከስጋው ተቆራይቶ ወደ ሲኦል ሊወርድ ጠጋ ሲል በአውታረ ነፋስ ወጥሮ አስቀባጠረው። ይገርማቸዋል። መኑ ውእቱ ዝንቱ ሥጋ ለብሶ ዘሞአኒ፣ ይሄ ሰው መስሎ ሥጋ ለብሶ እንዲህ የሚያስጨንቀኝ ማን ነው እያለ ብዙ አስቀባጥሮ የመስቀለት አስቀባጠረው። እኔ ሰው መስሎኝ እኮ ነው፣ ሰው መስለኝ እኮ ነው እንዲህ እስካሁን ድረስ በቃ ስፈትን የመርኩት ሰው መስለህ ነው። አምላክ ነህ እንዴ? አምላክነትንስ አልተረዳሁኝም እንጂ በእውነት አምላክነትንስ ከመጀመሪያ አውቄ ቢሆን ኑሮ እኔ በአንተ ላይ ለፈጸምኩት ግብር ይህ ዓለም የኔ አይደለም እንጂ የኔ ቢሆን ይህን እንኳን ልካስ ብዬ ባስብ ይሄ ራሱ ካሳ ሊሆን አይችልም እስከ ማለት ነው የደረሰው እኮ በአውታረ ነፋስ ወጥሮ ሲይዘው። እና እንግዲህ ይህ ነው ከእግዚአብሔር ቤት ተመርቀን ያገኘነው የተሰጠን ሀብት፣ የተሰጠን ጸጋ፣ የተሰጠን ሕይወት ክርስቶስ ነው። እግዚአብሔር ባርኮ ቀድሶ የሰጠን ክርስቶስን ነው። እና ዲያብሎስን ድል አድርጎ እኛም የተነጠቅነውን የተገፋነውን ግፋችን ተመልክቶ ርስታችን መንግስታችንን እግዚአብሔርን አምላካችንን እንድናውቀው እንድናገኘው መንግስታችንን እንድናርፍባት እንድንኖርባት መልሶ ወደ እጃችን ያስገባልን ክርስቶስ ነው። ከእግዚአብሔር ቤት ተመርቀን የተሰጠን ማለት ነው። እና ይሄ እንግዲህ ምንድነው? ምን ለማለት ፈልጌ ነው? እግዚአብሔር ፈነወ እግዚአብሔር መድኃኒተ ለሕዝቡ። አዎ እግዚአብሔር ለሕዝቡ ለወገኖቹ የሰደደላቸው የላከላቸው መርቆ የሰጣቸው መድኃኒት ማን ነው? ክርስቶስ ነው። ይገርማቸዋል። ይሄንን መዝሙር 110 ላይ ቁጥር 9 ላይ ብትመለከቱ ታገኙታላችሁ። እግዚአብሔር መድኃኒትን ላከ። እግዚአብሔር መድኃኒትን ለሕዝቡ ላከ፣ ቃል ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። ማን ነው? ያ የተላከው መድኃኒት፣ ያ ተመርቀን የተሰጠን ወንድ ልጅ ስሙ የተቀደሰና የተፈራ ነው ይልና የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጋት ለሚወዳት ሁሉ ምክር መልካም ናት ይላል። ይገርማቸዋል። እና እግዚአብሔር ለወዳጆቹ ለወገኖቹ በአምሳሉና ባሪያው ለፈጠራቸው ምንም እንኳ በደለኛ አመፀኛና እልከኛ ሆነው የማይታዘዙ የማይሰሙ ቢሆኑም እግዚአብሔር ግን ምን ላከላቸው? መድኃኒትን ላከላቸው። አስቡት እንግዲህ መዝሙር 110 ቁጥር 9 ላይ ፈነወ እግዚአብሔር መድኃኒተ ለሕዝቡ፣ እግዚአብሔር ለሕዝቡ መድኃኒትን ላከ፣ ቃል ኪዳኑንም ለዘላለም አጸና፣ ስሙም የተቀደሰ የተፈራ ነው። ያ ማን ነው? ቃል ኪዳኑ ልጁ፣ አንድ ልጁ፣ የባህሪ ልጁ።
አዎ ስሙ የሚያስፈራ ነው። የተቀደሰም ነው፣ የሚያስፈራ ነው። ምክንያቱም የእግዚአብሔር ልጅ ይባል እንጂ እሱ ራሱ አምላክ ነው። የእግዚአብሔር ልጅ ሲባል አምላክ ነው፣ ፈጣሪ ነው። ይህን ዓለም ፈጥሮ የሚገዛ ሰራኢ መጋቢ ነው። እግዚአብሔር ይህንን ዓለም ሲፈጥር ሁሉን ሲያከናውን የነበረው ይሄ ነው። እንዴት አድርጎ ከተባለ እግዚአብሔር ሁሉን ሁን ሲለው ሰማዩንም ሰማይ እንዲሆን ምድርም መሰረት እንድትሆን ምድር እንድትሆን ተራራው ኮረብታው ሁሉ እግዚአብሔር እንዳሰበ እሱ ልቡ እንደወደደ እንዲሆን በቃሉ ሲናገር ሁሉም ሆነ። እንግዲህ ሰማያትን በሰማያት ያሉ ደመናትን የውሃን ወገን ሁሉ ሁሉን በምድር ላይ ያለውን ወገን ሁሉ በቃሉ ነው ሁን ያለው ጊዜ በቃሉ። ይሄ ሁሉ ሲፈጥር እግዚአብሔር በእጁ ወይም ወደ ቀኝ ወይም ወደ ግራ ተዘዋዝሮ የሰራው ስራ የለም። ሁን ነው ያለው። እንግዲህ ሁን ብሎ ቃል ሲወጣው ሁሉም ሆነ። እንግዲህ እግዚአብሔር ቃል ሲወጣው በወጣው ቃል ሁሉም እሱ እንዳሰበው ሆኖ ተገኘ። ይገርማቸዋል። ይህን ሁሉ ስራ የሰራው ማን ነበረ? ቃል ነበረ። ከእግዚአብሔር አፍ የሚወጣው ቃል ነበረ ይህ ሁሉም የሰራው። እንግዲህ ሰውንም የፈጠረ ከእግዚአብሔር አፍ የወጣው ቃል ነው። እንግዲህ እግዚአብሔርም ጎንበስ ብሎ በእጁ ዳሶ የሰራው የፈጠረው ሰው ነው። ከሰው ውጭ እግዚአብሔር በእጁ የነካው ፍጥረት የለም። በእጁ ዳሶ አሳምሮ የፈጠረው ሰውን ብቻ ነው። ለምን ከተባለ አራያውና ምሳሌው ስለሆነ፣ በመልኩ የተፈጠረ ሰው ብቻ ስለሆነ፣ በአራያው በምሳሌው የተፈጠረው ሰው ስለሆነ ሰውን ጎንበስ ብሎ ከመሬት ጭቃ አፈር አንስቶ በምራቁ እንተፍ ብሎ ለብሶ አበጃጀው ሰውን። ይኸውላችሁ እንግዲህ ይሄ ነበረ እና ሰው ይሄንን ያህል የከበረ ነበረ። ስለዚህ ሰውም ይህን ያህል የከበረ ስለነበረ ቀድሞ ሰውን የፈጠረ ቃሉን ወደዚህ ዓለም ሰደደና ስጋ እንዲለብስ አደረገ። አያችሁት? ይኸውላችሁ ቀድሞ አዳም ሳያስተውል ሻተ፣ በደለ፣ የታዘዘውን ትእዛዙን አፈረሰ። እግዚአብሔርም ቀጣው። ከተቀጣም በኋላ በል እንግዲህ ቅጣትህ የቅጣትህ ዘመን ቀኖና ይህን ያክል ዘመን ይሆናል። ይሄ ዘመን ሲፈጸም ግን እኔም ከሰማየ ሰማያት ወርጄ ከልልይ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ያለውን ቃል ኪዳኑን ለአዳም ሲፈጽምለት ያ ቀኑ ሲደርስ የተመረቅነው ምርቃናችን ጊዜው በሰዓቱ ማን ተሰጠን? ወንድ ልጅ ተሰጠን። እንግዲህ አያችሁ ከእግዚአብሔር ቤት ወንድ ልጅ ይስጣችሁ፣ በወንድ ልጅ ተባረኩ፣ በወንድ ልጅ ባርኪያችኋለሁ የተባለው ያ ወንድ ልጅ ከየት ተገኘ? ከእኛ ከባህሪያችን ከእናታችን ከቅድስት ድንግል ማርያም ያለ ዘር ብእሲ ተወለደልን፣ ተገኘልን። ከነፍሳችን ነፍስን ከስጋችን ስጋን ነፍሶ አምላክ ሰው ሆነልን። ማን? መለኮት። አስቡት እንግዲህ ባህሪያችንን ባህሪ ያደረገ፣ እኛም ደግሞ የእሱን ባህሪ የማይታሰበውን የማይታየውን የማይመረመረውን መነሻና መድረሻ የሌለውን ዘመን የማይሽረውን ዘመን የማይቀይረውን የማይሞተውን ለዘላለም ሕያው የሆነውን ባህሪ ያደረግን እኛም። ይገርማቸዋል። እሱ ሕያውና ዘላለማዊ ሲሆን ደካማውን ባህሪ የእኛን ባህሪ ያደረገ ሰው ሆነ። እኛም ደግሞ የማይሞተውን ዘላለማዊውን አምላክ ባህሪውን ባህሪ ያደረግን ሟቾች ስንሆን ሕያዋን ሆን። አስቡትማ ይሄ ነው የተመረቀልን የተሰጠን ምርቃት። እና ከእግዚአብሔር ቤት እንደተመረቅን ብናስበው እግዚአብሔር በእውነት ለእኛ የሰራው ስራ ድንቅ እጹብ የሆነ ስራን የሰራለን። እንኳን እግዚአብሔር የመረቀው ሰው እንኳን የመረቀው እንዴት ይለመልማል ወገኖቼ? እስቲ ያስቡት። ሰው የረገመው ያው የተረገመ ነው። ሰው የመረቀው ደግሞ እንዲሁ ይመረቃል። ምርቃትም እርግማንም እኛ የምናውቃቸው ከቃል ሲወጡ ቃል ሲነገር ብቻ እንጂ ተወርውረው የሚያርፉበት ቦታ እንዳላቸው አናውቅም። ይህ ነው የእኛ ችግራችን። ሰው ሲያዝንብን ሲረግመን የተረገምን እንደሆነ ያቺ የእርግማን ቃል የትም ሂዳ ማረፊያዋ ያ የተረገመው ሰው ላይ ነው የምታርፈው።
ምርቃትም ከሆነ ደግሞ ያቺ የወጣቸው ምርቃት ሂዳ የምታርፈው ሰውየው ላይ ነው የምታርፈው። ይገርማችኋል። አሁን ነፋስ ሲነፍስ አይታይም፣ ግን ነፋስ ነፍሶ በየትም ይንፈስ ሄዶ ግን በዓት አለው፣ ቦታ አለው፣ መዝገብ አለው። ይገርማችኋል። እንደተበተነ አይቀርም። አያችሁ። ቃልም እንደዛ ነው። ብቻ እኛ ሲነገር እንጂ በአካል ስለማይታይ በእጅ ስለማይዳሰስ ይመስለናል እንጂ ምርቃትም ይሁን እርግማን ቃል ከወጣ ዘንድ ከታሰበው ቦታ ይደርሳል። ግን ምርቃቱም እርግማኑም ዕለቱን ሲደርስ አይታይም። ቀስ ብሎ ነው እንግዲህ። ምርቃትም ከሆነ ቀስ እያለ እየሰረሰረ እንደ ቅቤ ወደ ስር እንደሚገባ። አሁን ቅቤ ድንጋይ ላይ ያስቀምጡት፣ በተለይ ፀሐይ ከሆነማ ወዲያውኑ ነው የሚገባው። ግን ፀሐይ ካልሆነ ቀስ እያለ ቅቤው ወድንጋዩ እየጠጣው እስከ ስር ድረስ ነው የሚደርሰው። እና የእግዚአብሔርም ቃል እንደዚህ ነው። ሰውም የሚናገረው ወይም የሚባርከው ወይም የሚረግመው ቃል ካለ እንደዚህ ነው። የትም አይሄድም፣ ሰውየው ጋር ይደርሳል። ቀስ እያለ ስር እየሰደደ የሚጠቅም ከሆነ ሲጠቅም፣ የሚጎዳም ከሆነ ሲጎዳ ይታያል። ይገርማቸዋል። እና እንኳን እግዚአብሔር የመረቀው ይቅርና ሰው እንኳን የመረቀው ይህን ያክል ይጠቅማልም ይጎዳልም። እግዚአብሔር ደግሞ የመረቀውም ሲጠቅም እንዲሁ ነው፣ የረገመው ደግሞ እንደዚህ ነው። መቅኔ የለውም። እግዚአብሔር የረገመው በቃ ልክ እንደ ይሁዳ ነው፣ እንደ አይሁድ ነው። ይገርማቸዋል። አያችሁ። ዲያብሎስ ምንጊዜም በእግዚአብሔር ዘንድ የተረገመ ነበር። ይኸው እንደተረገመ ቀረ። ትንሣኤ የሌለው ንስሐ የሌለው። ይገርማቸዋል። አሁንም በእግዚአብሔር ዘንድ የተረገሙ ሰዎች ትንሣኤ የላቸውም። ትንሣኤ የላቸውም ማለት እንደ ሞቱ መቃብር ውስጥ ይቀራሉ አይደለም። ያው በትንሣኤ ጊዜ ይነሳሉ፣ ተረግመዋልና ያን የተረገመ ስጋቸውን ተዋህደው ወደ መከራ፣ ወደ ዘላለም መከራ፣ ወደ ሲኦል ይወርዳሉ፣ ወደ ገሃነም ይወርዳሉ ማለት ነው። የተመረቁትም ደግሞ በዚህ ዓለም መልካም ስራቸው ታውቆላቸው በዘር ተባርከው በሕይወታቸው ባርኳቸው ደስ ብሏቸው እግዚአብሔርን አመስግነው ለነፍሳቸውም የሆነ መልካም ስራ ሰርተው ሰውን ረድተው ቤተ ክርስቲያን አንጸው አመስግነው አስመስግነው ለቤተ ክርስቲያን የሚገባውን አድርገው መጻሕፍትን አጽፈው ሰዎችን ወደ መልካም ጎዳና መርተው ያልፋሉ። እንደነማን ያሉት? እንደ ነቢያት፣ እንደ ሐዋርያት፣ እንደ ጻድቃን፣ እንደ ሰማዕታት ያሉት ማለት ነው። አሁንም ደግሞ በእነሱ ልክ የሆኑ ሰዎች ባይኖሩም አሉ። ከሰው ጋር እየኖሩ በትዳር ተመስርተው ልጅ ወልደው አምላካቸውን ብቻ እያሰቡ ደግ ነገር እያሰቡ ለሰው የሚገባውን ነገር እያሰቡ የሚረዱ ሰዎችም አሉ። እንግዲህ የሚያውቃቸው እግዚአብሔር ነው። እሱ ደግሞ ያው እንደ አምላክነቱ እሱ ያወቀ በጎ ስራቸውን ያቆይላቸዋል። በዘር ይባርካቸዋል፣ በእድሜ ይባርካቸዋል፣ በሀብት ይባርካቸዋል። ሰላማቸውን አይነሳቸውም። እንዲሁ ምንም ዓለም እንኳ ብትጨነቅ፣ ምንም ዓለም የመከራ ዓለም ብትሆንም ከመከራው ጠብቆ ምንም ሳይጎልባቸው ያኖራቸዋል እግዚአብሔር። እኒህን እነማን ናቸው? እግዚአብሔርን ፈርተው መንገዱን አውቀው የሚኖሩትን ማለት ነው። እና ከእግዚአብሔር ዘንድ የተመረቁት ምርቃቱ ደርሶላቸው ምርቃቱን ተቀብለው አክብረው የሚኖሩን ሰዎች ነው። እንግዲህ አሁን ከእግዚአብሔር ዘንድ የተመረቀልን ምርቃት ያ ወንድ ልጅ ማለት ነው። ወንዱ ልጅ እንግዲህ ከእግዚአብሔር የተመረቅነው ምርቃት ያው ክርስቶስ ነው። ያን ክርስቶስን አውቀው ለቃሉ ተገዝተው የመሰለውን ምሳሌ ያደረገውን ተአምር ያስተማረውን ትምህርት ሙሉ በሙሉ ተቀብለው እንደ ክርስቶስ ፈቃድ ሲኖሩ እንደማን ፈቃድ ኖሩ ማለት ነው? እንደ አብ ፈቃድ ሆኖ። አዎ የእኔን ፈቃድ የፈጸመ የአባቴን ፈቃድ ፈጸመ። አዎ እኔን የተቀበለ አባቴን የላከኝን ተቀበለ። እኔን ተቀበለ ማለት የላከኝን ተቀበለ ማለት ነው። አዎ እኔን ያመነ ማለት የላከኝን ያመነ ነው እያለ ሲናገር የምረው ይሄንን ነው። ታዲያ አሁን ቃሉ እንዲህ ሲሆን እውነት ሁላችን በዚህ ዙሪያ በጣም ደካሞች ነን። እምነታችን ከላይ ነው፣ ተስፋችንም እንዲሁ ነው። እንደው መቼም ቸርና መሐሪ ስለሆነ ብቻ እንጂ በእውነት የምንኖረው በሰራነው ስራ አይደለም። ስራችንስ
ለመኖር የሚያበቃ አይደለም። ሐሰት የተሞላ ነን፣ ክፋትም የተሞላ ነን፣ ቅናትም የተሞላ ነን፣ ምቀኝነት የተሞላ ነን። የጓደኛችን የሆነ ሁሉ ያምረናል፣ ያደረግነውም ሰዎችም አለን። ይገርማቸዋል። አሁን ይሄ ሁሉ በጣም ደካሞች ነን። እንኳን ከእግዚአብሔር ፊት እንደው ከጻድቃን እንኳ ፊት የሚያቀርብ ምግባር የሌለን ሰዎች ነን። አያችሁ፣ ከእግዚአብሔር ፊትማ እንደተሎ የታሰሱ አምላክ ነው፣ ፈጣሪ ነው፣ ሁሉን ሳይሆን የሚያውቅ ነው። ከጻድቃን እንኳን አጠገብ ለመድረስ የሚያበቃ በጎ ስራ የለንም። ይገርማቸዋል። አሁን ደግ ሰው አለ ወይ መልካም ሰው አለ ብሎ ቢታሰብ በየት ተብሎ ይታሰባል? ሁሉም ታላቅ ነው ያሉት ሁሉ ትንሽ ሆኖ ነው የሚገኘው። መቼም በሰውነቱ በእድሜው ትልቅ ሰው ሞልቷል፣ ምንም አያጠራጠርም። በምግባር ግን ሁሉ ትንሽ ነው። ሁሉ የአእምሮ ድሃ ነው፣ ያነሰ ነው፣ ዝቅ ያለ የወረደ ነው። ሰው ትልቅ ሆኖ ሲታይ ታላቅነቱ አምላኩን የሚያስብ ነው። ለሰው ፍቅር የሌለው ነው። ለሰው ርኅራኄ የሌለው ነው። እውነትን ያጣ ነው። ከእውነት የተለየ ነው። ይገርማቸዋል። ይሄ በአጠቃላይ ዓለሚቱን የሞላት ይሄ ብቻ ነው። ለዚህም ነው እግዚአብሔር እንዲህ ቁጣው የበረታውና ብዙ ወዳጆቹን ሁሉ በሚያስጨንቅ ነገር የያዛችሁ ይሄ ስለሆነ ነው። እና እንግዲህ አሁን ዛሬ ሆሳዕናን ጀምረናል ማለት ነው። እንግዲህ ከዛሬ ጀምሮ ሆሳዕና ነው። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት መድኃኒት ነው። አያችሁ፣ ሆሳዕና መድኃኒት ነው። የምን መድኃኒት ነው? የነፍስም የስጋም የቁስልም መድኃኒት ነው። አያችሁ፣ ነፍሳችንን የምትድነው እግዚአብሔር ባዘጋጃት ጥበብ፣ ስጋችንም የሚጠበቀው ሕይወታችንም የሚጠበቀው ሕይወታችንንም መምራት የምንችለው ሰላማችን ሁሉ የሚጠበቀው ምድራችን ሁሉ ሰላም ሆና ለእኛ ጥቅም የምትሰጠው በማን ነው? እግዚአብሔር ባዘጋጀው መድኃኒት ነው። ይሄ መድኃኒት አንድ ሲሆን ግን በብዙ ነገር ነው ሲሰራ የሚታየው። ይገርማቸዋል። መድኃኒቱ አንድ ነው። አያችሁት? መድኃኒቱ አንድ ሆኖ ሳለ ሁሉን ነገር በሆነው ሁሉ በሁሉ መድኃኒት ነው። ይገርማቸዋል። እና ይሄ ነው የተላከልን። እግዚአብሔር መድኃኒትን ለሕዝቡ ላከ ሲል የተላከው መድኃኒት ከእግዚአብሔር ዘንድ ተመርቆ የተሰጠን ወንድ ልጁ ነው የመጣው መድኃኒት ይሄ ነው። ዲያብሎስን ድል ነስቶ እኛን ከምርኮ ነፃ አውጥቶ የአባቱን ርስት ጉልት የመለሰ ልጅ ይሄ ነው። ይገርማቸዋል። እንግዲህ አባታችን ያጣው ርስት ጉልት ያው ለልጆቼ ምን ላወርሳቸው እያለ ሲያዘን የነበረ አምላክ ሲያዘን የነበረ አዳም እንግዲህ ለልጆቼ ምን ላወርሳቸው የነበረኝን ጥላት ነጠቀኝ፣ ጥላት ማረከኝ፣ ልጆቼ ያለ ርስት ያለ ጉልት ሊቀሩ ነው እያለ አዳም 5500 ዘመን አለቀሰ። እግዚአብሔር ደግሞ ሐዘኑን ለቅሶውን ሰምቶ ምን አደረገ? ርስቱን ጉልቱን የሚመልስ ጥቃት የሚመልስ ልጅ ሰጠው እግዚአብሔር። አያችሁት? እንግዲህ ምርቃት ማለት ይሄ ነው። ይሄንን የተረዳ ይሄንን ያወቀ ሰው እግዚአብሔርን ሊያሳዝን አይገባውም። አያችሁ፣ እግዚአብሔርን ደስ ለማሰኘት እንደ ፈቃዱ ለመኖር ከኃጢአት ለመራቅ ልቡን ንጹሕ ለማድረግ ይጠበቅበታል ማለት ነው። እና ሆሳዕናችን እንግዲህ ከዛሬ ጀምሮ ሆሳዕና እያልን እስከ እሑድ ድረስ የምናከብረው ሆሳዕናችን ያ ነው። በመስቀል ላይም ተሰቅሎ የምናገኘው ያ የተራበው፣ የተጠማው፣ የተሰደደው፣ የታረዘው፣ የተቸገረው፣ የተገረፈው በመስቀል ላይ የምናየው ከመስቀል ወርዶ መቃብር ያደረው በመቃብር ያደረው 3 ቀን 3 ሌሊት በመቃብር አድሮ ተነስቶ የምናየው ያ ከእግዚአብሔር ቤት ተመርቀን የተሰጠነው እግዚአብሔር የላከልን መድኃኒት እርሱ ነው፣ ሌላ አይደለም። ሲኦልም ወርዶ ነፍሳትን 5500 ዘመን ተማርከው ነፍሳትን ከሲኦል ነፃ አውጥቶ ወደ ገነት ያሻገረ ያ ለእኛ የተሰጠን ተመርቆ የተሰጠን ያ ወንድ ልጅ ያ መድኃኒት እሱ ነው። አያችሁት? እግዚአብሔር ለእኛ ይህን ሁሉ በማይመረመር ጥበብ እንዲህ ሲያደርግልን እኛ ደግሞ በላሸቀ ሕሊና በእውነት ለስጋችን ብቻ እያሰብን አምላካችን እናሳዝነዋለን። ይገርማቸዋል። እንደው መቼም እግዚአብሔርማ ለሰው ልጅ ያደረገው ብዙ ደግሞ በምን ታምር ታስቦ ተገምቶ አያልቅም። ወገኖች እግዚአብሔር ለወዳጆቹ የሰራውን ስራ
እኔ እንጃ መላእክትም እንኳን ሰው ቀርቶ መላእክትም አስበው አይደርሱበትም ራሱ እግዚአብሔር ያውቀው እንደሆነ እንጂ እና በሰው ሕሊና ያልታሰበ የሰውን ዓይን ያላየው የሰው ጆሮ ያልሰማው እሱ ብቻ የሚያውቀው መላእክት እንኳን ከሱ ጋር እየኖሩ ቅዱስ ቅዱስ እያሉ እያመሰገኑት ዙፋኑን ከበው እያመሰገኑት እነሱ እንኳን የማያውቁት ወዳጆቹ ነቢያት ሁሉ ሐዋርያት ሁሉ የማያውቁት ነው እኮ ለሰው የተሰጠው። ይገርማቸዋል። በሰው ልቡና ያልታሰበ የሰው ዓይን ያላየው የሰው ጆሮ ያልሰማው እግዚአብሔር ብቻ ለሚወዳቸው ያዘጋጀው ተብሎ የተጻፈው ይሄንን ኃይለ ቃል ጌታችን ኢየሱስ ሲያስተምር ለሐዋርያት ከትንሣኤ በኋላ ያስተማረው ኃይለ ቃል አለ። እንግዲህ ሐዋርያው ቅዱስ ጳውሎስም ጥሩ አድርጎ ተናግሮታል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 ጀምረን እስከ 10 ድረስ ስንመለከት ሰፋ ያለ ትምህርት አለው። እሱን ከጊዜ ጋር እንማረዋለን። ጌታችንም አምላካችን እግዚአብሔር በትንቢተ ኢሳይያስ ምዕራፍ 64 ከቁጥር 4 ላይ ስንመለከት እግዚአብሔር በሰው ልቡና ያልታሰበ የሰው ዓይን ያላየው የሰው ጆሮ ያልሰማው ለሚወዳቸው እሱ ብቻ ያዘጋጀው ተብሎ የተጻፈልን ይህ አለ። ይሄ ማን ነው? በሰው ልቡና ያልታሰበ እንግዲህ ክርስቶስ ወደዚህ ዓለም እንደሚመጣ ቃሉ እንደሚልክ የተነገረ ቃል ቢሆንም ክርስቶስ ወደዚህ ዓለም ከመጣ በኋላ የሚሰራቸው ስራዎች ሁሉ በአጠቃላይ አልተገለጡም ነበረ። የተገለጡት መቼ ነው ከተባለ ክርስቶስ ሰው ሆኖ አድጎ ስራ መስራት ሲጀምር ብቻ ነው። እንግዲህ አያችሁ መወለዱን ከሰማይ መምጣቱን እንጂ በዮርዳኖስ እንደሚጠመቅ እኛም ደግሞ ከማኅፀነ ዮርዳኖስና ከአብራ ከመንፈስ ቅዱስ ሁለተኛ ተወልደን ልጅነትን እንደምናገኝ በመስቀል ላይ ተሰቅሎ ስጋዬን ብሉ ደሜን ጠጡ ብሎ ስጋውን ደሙን እንደሚሰጠን ይሄ ምንም አይታወቅም። ይገርማቸዋል። ቤተ ክርስቲያን እንደዚህ እንደምትሰራ ማንም አያውቅም። አያችሁ ያቺ በኦሪት ጊዜ የነበረች ምኩራብ እስከ ዓለም ፍጻሜ እንደምትኖር ነበር እንጂ የሚታሰበው ቤተ ክርስቲያን ያቺ መልኳን ለውጣ የዛሬቱ ቤተ ክርስቲያን እንደምትሰራ ማንም አያውቅም። ይገርማቸው ሐዋርያት ራሱ ስትሰራ ነው የሚያውቋት እንጂ አያውቋትም ነበር። ይገርማቸዋል። ክርስቶስ በዚህ ዓለም ላይ የኖረው 33 ዓመት ከ3 ወር ነው። አያችሁ ስራውን ጨርሶ አርጓል። እንግዲህ ክርስቶስ ወደዚህ ዓለም መጥቶ ሰው በሆነ በተገለጠ በ52ኛው ዓመት ነው ቤተክርስቲያን የተሰራች። ይገርማቸዋል። ያ ሁሉ እመቤታችን እንኳን እድሜዋን ያሳለፈችው በምኩራብ ነው። ጌታችንም እድሜውን ያሳለፈው በምኩራብ ነው። ማንም አያውቃትም። ቤተ ክርስቲያን እንደምትሰራ ግን የሚያውቃት ማን ነበረ? ክርስቶስና አባቱ ብቻ መንፈስ ቅዱስ ነበሩ። ማንም አያውቃትም። ይኸውላችሁ እመቤታችን እንኳን የልጇን ሥጋና ደም የተቀበለችው እንደገና ከሞተች በኋላ በሞተች በ4ኛው ዓመት መታ ነው እንጂ በሕይወተ ሥጋዋ እያለች የልጇን ቅዱስ ሥጋና ክቡር ደም አልተቀበለችም። ይገርማቸዋል። በጣም ይሄ ረቀቅ ያለ ሰፋ ያለ ምስጢር ነው። ያው ሰፊ ትምህርት ይፈልጋል። እንደ ካነሳ ነው ዘንድ ነው እንጂ እና ዋናው ነገር ምንድነው? እግዚአብሔር ለሰው ልጅ ያዘጋጀውን ነገር ማንም አያውቅም። እሱ ግን ያውቅ ነበር። አሁንም ደግሞ አለ ገና የሰው ዓይን ያላየው በሰው ልቦና ያልታሰበ ሰው አገኘዋለሁ እደርስበታለሁ ብሎ የማያስብ አሁንም አለ። ምን አለ? በላይ ያለው መንግሥተ ሰማያት። አሁን ይገርማቸዋል። ይህንን የሚያውቁት የሚያስቡት ጥቂቶች ናቸው። ብዙዎቹ ግን ገና ነን፣ አልተረዳነውም። ሰው ከሞተ በኋላ እንዴት ይነሳል? ሰው ከሞተ በኋላ እንዴት ነፍስና ሥጋ ተዋህዶ እንዴት ሊኖሩ ይችላሉ? የሚለው ብዙ ነው ያልገባው። ይኸው ትምህርቱንም ያስተምሩታል፣ ግን አልተረዱትም። ይገርማቸዋል። እና አሁንም ቢሆን ዓይናችን ያላየው ጆሮአችን ያልሰማው በሰው ልቡና ያልታሰበ ከሞትን በኋላ ይሄ ዘመን ካለፈ በኋላ የምናገኘው ተስፋችን የማያልፍ መንግሥት አለን። ያችን የማታልፈው መንግሥታችንን ግን ለማግኘት ዛሬ ያልቋጠሩት ስንቅ ለነገ ስንቅ አይሆንም። ዛሬ ያልተሰራ በጎ ስራ ዛሬ ነው መልካም መሆን፣ ደግ መሆን፣ ቸር መሆን፣ ቅን መሆን፣ ታማኝ መሆን፣ ሰውን መውደድ፣ ሰውን ማክበር፣ በሰው ላይ ክፉ ነገር አለማሰብ ዛሬ ነው። አምላኩን ማሰብ፣ አምላኩን አስቦ ደግ እየሰሩ መኖር፣ ከኃጢአት መለየት፣ ከኃጢአት መራቅ፣ ሐሰተኛውን አለመገኘት፣ ሰውነትን አለማርከስ አሁን ላይ ነው።
አሁን እየተበላሸን ሞት ከመጣ በኋላ ግን በቃ አለቀ፣ ተከተተ። እንግዲህ አያችሁት፣ አለቀ። የንስሐ ጊዜ የለም፣ የይቅርታ ጊዜ የለም፣ የጾም ጊዜ የለም፣ የጸሎት ጊዜ የለም። ይቅር በለኝ አለቀ፣ ተከተተ። ይቅርታ ለመጠየቅ ንስሐ ለመግባት ወደ ንስሐ ለመመለስ አምላክን ለማሰብ ሰዓቷ ጊዜዋ ይህች ነች። ከዚህች ውጭ ለእኛ ጊዜ የለንም እና እንግዲህ አሁን ሆሳዕናችን መድኃኒታችን የተመረቀልን ምርቃት እግዚአብሔር ባርኮ ቀድሶ የሰጠን ንሱ ብሉ ጠጡ ደስ ይበላችሁ ብሎ የሰጠን ማን ነበረ? ቃሉን ነበረ። ያን ቃል ደግሞ በእናታችን በድንግል ማርያም ማኅፀን አሳደረ። ከነፍሷ ነፍስን ከሥጋዋ ሥጋን ነስቶ ስለ እኛ ሞተ። ሕይወታችን ሁሉ መከራችን ሁሉ መከራ አድርጎ ስለ እኛ ሕይወት እሱ ሕይወቱን አጣ፣ ሕይወቱን ገበረ። ለማን? ለሞት። ይኸውላችሁ እንግዲህ በእሱ ሞት እኛ ሕይወትን አገኘን። ስለዚህ እኛ ምንድነን? በክርስቶስ ደም የተዋጀን የተገዛን ስለሆን እንግዲህ እኛ የራሳችን አይደለንም። የማንን? የእግዚአብሔር ልጆች ነን። ይኸውላችሁ ዛሬ ብዙዎቻችን በሰው ሀገር የሰው ቤት ሰራተኛ ስንሆን የማንን? የሰዎቹ ነን እንጂ የኛ አይደለንም። ሰዎቹ በገንዘባቸው ገዝተውናል። ስልጣን ያላቸው በእኛ ላይ እነሱ ናቸው። እኛ በራሳችን ስልጣን የለንም። እንደፈለግን ወጥተን እንደፈለግን ለመኖር ስልጣኑ መብቱ የለንም። ግዙ ነን፣ ተገዝተናል በገንዘብ። ስልጣን ያላቸው እንረዳችሁ፣ አርደን ቀቅለን እንብላችሁ ቢሉ ስልጣን አላቸው። ለምን? በገንዘባቸው ገዝተውናልና። አዎ እኛ ዛሬ ለነሱ እንደ በጎች ነን። አያችሁ፣ በጎችን፣ ፍየሎችን፣ ከብቶችን በገንዘባችን ገዝተን አርደን አወራርደን እንደምንመገባቸው እነሱም በገንዘባችን ገዝተናቸው እንብላችሁ እንጠጣችሁ ቢሉ ስልጣናቸው ነው፣ ይችላሉ። እኛ ለነሱ ተገዥ ነን። አያችሁ፣ በራሳችን አናዝበትም። ስለዚህ ነው በክርስቶስ ደም እግዚአብሔር በልጁ ደም ስለዋጀን በልጁ ደም ስለገዛን እኛ የእግዚአብሔር ነን እንጂ በእኛ ላይ እኛ በራሳችን ስልጣን የለንም። እንደ ራሳችን ለመኖር እንደ ፍላጎታችን ለመሄድ ስልጣን የለንም። ስለዚህ ስልጣን የለኝም፣ ተገዥ ነኝ፣ የእግዚአብሔር ልጅ ነኝ ብለን ወደ እሱ ብንመለስ እኛ ባለሟል ነን። አያችሁ፣ እግዚአብሔር ባርኮናል። እንደተባረክን እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ እግዚአብሔር አባቴ ለእናንተ ያዘጋጅላችሁን መንግሥተ ሰማያትን ውረሱ ብሎ በቀኙ የሚያሰናብተን ዛሬ ሕጉን ጠብቀን ቃሉን ሰምተን እንደ እግዚአብሔር ፈቃድ ተመርተን የተገኘን እንደሆነ ነው እንጂ እንደ ራሳችን ፍላጎት እንደ ልቦናችን ፈቃድ ስጋችን እንደወደደ የምንሄድ ከሆነ ያው ጠፊ ነን። አሁን ግን ዓለም ስታዩ ጠፍቷል። ሁሉም የጠፋ ነው እና ሁሉም ይዞ ሟች ነው። የጠፋ ስለሆነ ሰው ሁሉ እንዲድን የማያስብ ነው ያለው። ስለዚህ ከሚጠፉት ጋር እንዳንጠፋ ጥንቃቄ ያስፈልጋል። በጥንቃቄ እንራመድ። ጥንቃቄያችን ደግሞ ከጎደለ ጨርሶ ማሰቢያችን አእምሯችን ይነሳልና ጉድ እንዳንሆን ለማለት ነው። ከእግዚአብሔር ፊት መረቅናችሁ የተባለው ምርቃቱ አሁን እንግዲህ ሆሳዕና ገባ። ነገም ሆሳዕና እሑድም ከዛሬ ጀምሯል። ሳምንትም እንግዲህ ትንሣኤ ነው። ዓርብ ስቅለት ነው። ይሄ ሁሉ ነው የተመረቅነው። ለእኛ የተሰጠን ሕይወታችን ቤዛችን አምላካችን ጌታችን ኢየሱስ ክርስቶስ ስለሆነ ይሄንን በምን እንደምንገልጸው ብለን ካልን በመታዘዝ ለሁሉ ታማኝ በሆን ክፋትን በመተው ተንኮልን በመተው ልቡናን ቀና በማድረግ በዚህ ነውና ይሄን ለማስፈልጌ ነው። ይሄን ደግሞ ስናደርግ እንግዲህ ለቅዱስ ሥጋው ለክቡር ደሙ ካልተዘጋጀን ሥጋዬን ያልበላ ደሜን ያልጠጣ መንግሥተ ሰማያትን ሊወርስ አይችልም ተብሏልና የእግዚአብሔር ቃል ምንም ጥርጥር የለውም። የተናገረው እግዚአብሔር ስለሆነ ለሥጋው ለደሙ ካልበቃን በስተቀር ትርጉም የለሽ ነን የምንሆነው። በምንም ታምር ይሄ ሊሆን አይችልም እና እምነታችንም ጸሎታችንም ምጽዋታችንም መልካሙ ስራችን ሁሉ ደግሞ በአብ ላይ በወልድ ላይ በመንፈስ ቅዱስ ላይ ማረፍ አለበት። እምነታችን አብ፣ ተስፋችን ወልድ፣ ፍቅራችን መንፈስ ቅዱስ ስለሆነ ፍቅር ከሌለን መንፈስ ቅዱስ በእኛ ላይ የለም ማለት ነው። ተስፋ ከሌለን ወልድ ከኛ ጋር የለም ማለት ነው። እምነትም ከሌለን አብ ከኛ ጋር የለም ማለት ነው። ስለዚህ ከእግዚአብሔር ጋር ለመኖር እምነት ያስፈልጋል። ከእግዚአብሔር ጋር እየኖርኩኝ የማጣው ነገር የለም፣ የሚጎልብኝ ነገር የለም፣ የሚመጣብኝ ነገር የለም ብሎ ማመን ያስፈልጋል።
ተስፋዬም ወልድ ስለሆነ ወልድ ለእኔ ያዘጋጀው ነገር የኔ ነው፣ የትም አይገባም ብለን ማሰብ ያስፈልጋል። ፍቅርም ደግሞ ፍቅር ከሌለኝ እኔ ባዶ ነኝ፣ ፍቅርን ካልያዝኩኝ ከእግዚአብሔር የምጠበቀው ነገር አላገኘውም ብሎ ማሰብ ያደርጋል። ስለዚህ ለሁሉ ፍቅር መሆን መተመን ያስፈልጋል እና እምነትን፣ ተስፋን፣ ፍቅርን ስንይዝ የደከምነው ድካማችን ሁሉ የለመነው ልመና ሁሉ ጸሎታችን ሁሉ ጾማችን ሁሉ ተሰብስቦ የሚያርፈው ከሶስቱ አካላት ላይ ያርፋል። ያን ጊዜ መልስ አለ፣ ዋጋ አለ። አያችሁ ልጆች መሆናችን የሚታወቀው በዚህ ነው። ይህ ለዚህ ነው እስካሁን ድረስ እንኳ እየደከምን ዋጋ ያላገኘንበት መልስ ያላገኘንበት ከነዚህ ከሶስቱ አካላት ስለተለየን ነው። እና እንግዲህ መርቀው ከእግዚአብሔር ቤት እነሆ በረከት ብለው የሰጡን እነዚህ ሶስቱ አካላት ናቸው። እነዚህ ሶስቱ አካላት ደግሞ ስንል ባህሪያቸው አንድ የሆኑት ሶስት ናቸው፣ ግን ባህሪያቸው አንድ ነው። ሶስት አይደለም። ልባቸው አንድ፣ ቃላቸው አንድ፣ እስትንፋሳቸው አንድ፣ አካላቸው ግን ሶስት፣ መልካቸው ሶስት፣ ግብራቸው ሶስት። አያችሁ፣ መልካቸው ሶስት፣ ስማቸው ሶስት፣ ግብራቸው ሶስት፣ ባህሪያቸው ግን ምንም አንድ ነው እና እነዚህ ናቸው እንግዲህ ከሶስቱ አካል አንዱን አካል ባርከው የሰጡንና ለዚህ ራሳችንን ዝቅ አድርገን ንጹሐን ሆነን እንድናገለግል አገልግለን ደግሞ እንድንገለግል ያስፈልጋል። መቼም ክርስቶስ ሲመጣ ወደዚህ ዓለም ሊገለግል ሳይሆን ሊያገለግል ነበር የመጣውና አገለገለ። እኛም ደግሞ እንደሱ ከፍ ለማለት ዝቅ ብለን ማገልገል አለብን። ትልቅ ሰው ለመሆን ታዋቂ ለመሆን በመንግስተ ሰማያት ታዋቂ ለመሆን ዛሬ ዝቅ ብላችሁ አገልግሉ ብሎ ሐዋርያት የሰጣቸው መመሪያ አለ። በመንግስተ ሰማያት ታላቅ ማን ነው እያሉ ሲነጋገሩ አውቁ በልቡ በመንግስተ ሰማያት ታላቅ ለመሆን እንደ ሕፃናት ዝቅ ብሎ ትንሽ ሆኖ ትዕቢተኛ ሳይሆኑ ኩሩ ሳይሆኑ ትሁት ሆኖ ዝቅ ብሎ ማገልገል፣ ያን ጊዜ ታላቅ ትሆናላችሁ ብሏልና ዛሬም እንግዲህ በምንችለው ነገር ሁሉ ዝቅተኛ ሆነን ክብር ሳንፈልግ ዝቅ ብለን ተዋርደን ለሁሉ አገልጋይ መሆን ያስፈልገናል። ይሄንን ከቅዱስ ሥጋውና ከክቡር ደሙ ጋር ይዘን ከተገኘን የእግዚአብሔር ወራሾች የመንግስቱ ወራሾች ልጆች እንሆናለን ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ይግባው። መዝሙር 17 ቁጥር 26 ላይ